እንዳንተ ያለ ንጉስ እንዳንተ ያለ ጌታ በሮብ ላይ ተወግቶ በሰይፍ የሚመጣ በሰይፍ አመጣጡ አሽተው ቢያዩት መልአክ ነው እያሉ ሰገዱለት። ጫካ ውስጥ በዝናብ በባዶ እግር በሾክ እዚህ ላይ አድርገ ትምህርት ቤት ስትሄድ ስትመጣ ኳስ ስትጫወት ሰቅለሃት የምትጫወተው የገጠሩ ልጅ ልጅንጀሮች ሁሉ ያቁኛል። አብረን እየተጋፋን ነው የምንበላው። ላሞቹ አሁን ታልበው አሁን ወተት ይፈሳል ዝም ብሎ ሜዳ ላይ። አራት ዶሮ በብር 5 መልክ ካልፈለግሽ አንዱ እኮ ስሙኒ ማለት ነው ጋርሲ። ታዲያስ የስሙኒ ዶሮ አይደል ይባላል። በክ ሲሉ እልልታው ቀለጠ። ኢሳኒ ሚት ይጀራና ኢሳኒ ሚት የተበለሳቸው አይደሉም ተባለ። ሳምንት እኮ ሰው ላታናግር ይሉ ትቻለሽ። ላ ኢላሃ ኢላላህ አዳነምትች ሙርቁ አሉ። ከቤት ስወጣ እዚች ላይ ያረጋታል በሳሙና ራሷ ሽታዋ። አስተማሪ ራሱ እንደዚህ አርሞልሽ ደብተርሽ ላይ ያለችውን ሽታ እዚች ላይ አርገን ነው አታናግሪም። ሸራ ጫማ አርገሻላ ዋ አሲል እሰይ ባረጋት ኖሮ ተቀዳብኝ ነበር። የወንድሜ ሴትም ነው ብቻ ዘፈን ይሁን እንጂ ሩት በቀለም መቼም ስወዳት ነፍሴ ነው የሚጠፋው። አንተ ፖሊስ ትሆናለህ ታልፋለህ አለኝ። ሳል ለብሶ ያሳት ኮርሶ ማን ነው እዚህ እንዲዘፍን የፈቀደለት? ኧረ እኔ ነኝ እንዴ አንተ ሞት የለም እንዴ? ስቲኪኒ ነው አሉ ስቲኪኒ ክትፎ አረጉት እንዴ? ጤና ይስጥልን ክቡራን የእንዶይን ሚዲያ ተከታታዮች እንደምን ሰንብታችኋል? እነሆ ዛሬም በጨዋ ወጋችን ተገናኘን። የዛሬው የጨዋ ወግ እንግዳዬ ተወዳጅ የጥበብ ሰው ነው። አንጋፋና የሁለት ትልልቅ ሙያዎች ባለቤትም ጭምር። ጨዋታ አዋቂ ነው። ከትውልድ ቀየው የሚነሳው ታሪኩ በአዝናኝ ትዝታዎች እየተቃኘ አስመራን ከዛም አዲስ አበባን ደስ በሚል ሁኔታ ይዳስሳል። አንቺ ወረተኛ በሚለው ዘመን ተሻጋሪና ተወዳጅ ዜማው የስሙን ያህል ቢጠራበትም ይፋዊ መጠሪያው ግን ኢንስፔክተር ድምፃዊ ስዩም ጥላሁን ነው። ክቡራንና ክቡራት ከጋር ስዩም ጋር ስክን ያለ የጨዋ ወጋችንን ልናወጋ እነሆ በስቱዲዮአችን ተገናኝተናል። ቀስ ያለ የበሰለ የቆየ ወይን ይጣፍጣል። ከጨዋ ሰው ጋር ያወጉት ወግ መጽሐፍ ነው ይገለጣል። ውቅኔ ነው ልብ ያቀልጣል። እነሆ ወደ ጨዋ ወጋችን አለፍን። እናንተ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እስከ ፍጻሜው ድረስ አብራችሁ እንድትቆዩ በታላቅ አክብሮት እጋብዛለሁ። ወደ ጨዋ ወጋችን አለፍን። ጋር ስዩምዬ ወዬ እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ከረምክ? ደህና ነኝ እግዚአብሔር ይመስገን። በጣም ደህና ነኝ። አዎ ከተያየን ትንሽ ቆይታለን። አዎ ቆየ። ጤና እንዴት ነው? አሁን ደህና ነኝ። ደህና ነኝ እግዚአብሔር ይመስገን። ብዙውን ጊዜ ጋር ስዩም እንደውም አንዳንድ ጊዜ ሳገኘህ አነሳብሃለሁ እያልኩ ግን ሳላነሳብህ የቆየሁትና የሚገርመኝ ነገር ስዩም ጥላሁንና አክሊሉ ስዩም የሚሉት መጠሪያዎች ሌሎችም ሰዎች ከሆኑ አላቅም። እኔ ግን ብዙ ጊዜ ይምታታብኛል። አሁን አክሊሉ ስዩምን እኔ አላቀውም። በስራዎቹ አንዳንድ ስራዎቹን ሰምቻለሁ አውቀዋለሁ። አንተን ደግሞ አውቃለሁ። ግን ጋር ስዩም ስል አክሊሉ ስዩም ወደ አእምሮ ይመጣልና የአንድ ዘመን ሰዎች ናቸው። ስዩም ጥላሁንና አክሊሉ ስዩም በጣም ግራ ያጋባዋል ሰው። አክሊሉ ስዩም ጎንደር የነበረ የኛው አባል የነበረ ልጅ ነው። ፖሊስ ነው። ባሻ ነው። ከጎንደርኛ ጋር መጥቶ 74 ዓመተ ምህረተኛ ጋር መጥቶ ከኛ ጋር ይሰራ የነበረ ነው እና የካሴት ለማውጣትም እሱ ነው ዋናው ተዋናይ። የሱ አክሊሉ የሚታወቅበት የውብዳር በሚለው ዘፈኑ ነው። ጠይማሳ መሳይ በዛ ነው። እሱም እንግዲህ እኛ መጀመሪያ ከዚህ ከአዲስ አበባ ብዙ የካሴት ዘመን ነው የነበረው። በፊት ግን ምንድነው የአብዮት ዘፈን ነው ድሮ የሚዘፈነው። የፍቅር ክልክል ነው። የለም የፍቅር የሚባል የለም። ድሮ በየቀበሌው በየምኑ በየከፍተኛው የምታየው አሁን ትልልቅ ዘፋኝ ሁሉ ያን ጊዜ በየቀበሌው እንደዚህ የሚዘፍን ነበርና ግዴታ ነው ያኔ ወጣቶች
አብዮቱን ለማነሳሳት በምርት ዘመቻም ወታደሩንም በሀገር ፍቅርም እንደዛ ነገሮችን ትእዛዝም ነው እና ይዘፍናሉ። በዛ ጊዜ ታዲያ የፍቅር ዘፈን የሚባል የለም፣ ክልክል ነው። እና እንግዲህ ከ74 ምናምን በኋላ ወደዚህ 75 አካባቢ ነው እንግዲህ የፍቅር ዘፈን ተፈቀደና ከአዲስ አበባ ያው የፍቅር ዘፈን እየተዘፈነ መውጣት ጀመረ። እና የውዳር ያኔ ነው በኋላ ነው ያኔ እነሱ ሲያወጡ እንደ ብርቅ አየን የፍቅር ዘፈን። ከዛ በኋላ ባንዶችም ተቋቋሙ፣ ትልልቅ ባንዶች እነ ሮሃ እነ ኢትዮ ስታር እነ ዋሊያስ እና እነዚህ የየራሳቸው እንትን አላቸውና በእነሱ አማካይነት ሲወጣ እኛም ደግሞ ለምን አናወጣም የሚል ነገር እንትናል። ምክንያቱም እኛ ደግሞ ባንድም መሰረት ከዛው ከፖሊስ እንግዲህ ኤርትራ ነበርኩ እና እዛ ባንድ አሉላ ባንድ የሚባል አቋቋም። እንግዲህ የመጀመሪያው የፍቅር ዘፈን በካሴት ከኛ ጋር ያሳተመ አክሊሉ ስዩም ጎበዝ ነው። አክሊሉ ስለዚህ አብራችሁ ስለነበራችሁ ነው ስማችሁ አብረን ነበር። አክሊሉ አብረን ነበር፣ እንደ ወንድሜም እንደ ጓደኛዬም ነው በጣም። እንደው ሚስትም ሲያገባ ሁለተኛ ሚስት ሲያገባ እኔ ሚዜው ነበርኩ። ድምጻችሁም ይመሳሰላል አይነት። አሁን በጣም የሚገርም በኋላ መለስበታለሁ እንጂ የአክሊሉ ስዩም ይመስሉኝ የነበሩ ሙዚቃዎች ያንተ ሆነው ሁሉ አገኘዋቸውና እዚህ ድረስ ነው እኔ የምትምታቱብኝ። አሁን እነ ቱመላ ምናምን የአክሊሉ ስዩም ዘፈኖች ነበር ይመስሉኝ የነበረው። በጣም የሚገርም በኋላ እንመለስበታለን። ወደ ጥያቄ ልግባ። ጋሽ ስዩም ምናልባት ለታዋቂ ድምጻይነትህ እንደመነሻ አድርገን ልንወስደው ከቻልን የልጅነት ህይወትህ ምን ነበረ የሚለውን ጥያቄ መጠየቅ ፈለኩኝ። ጋሽ ስዩም እድገትህ ምን ይመስላል? ይሄን ብዙ ጊዜ ተጠይቄዋለሁ ሚዲያ ላይም። የኔ እንግዲህ የልጅነት ህይወቴ በጣም የገጠር ልጅ፣ ምንም ጫማ ማቅ፣ በፍየልና በላም ጥበቃ በጣም የተጎዳ ሀገሩ ጫካ ነው። እዛ ጫካ ውስጥ በዝናብ በባዶ እግር በሾክ ፍየሎች አሉ፣ እነሱን በርበሬ ይበላሉ፣ እነሱን መከላከል መሮጥ አብሮ በጣም መከራ ነው። የረባ ልብስ የለ፣ አንዲት ጥብቆና ቁምጣ 1 ብር ከ50 ነው በአመት ወጪው። ኧረ እባክህ! ብር የለም። ልክ ብሩ ውድ ነው። እሷ ላይሽ ላይ አልቃ ስታድፍም ወንዝ ወርደሽ አጥበሻት እዛው አድርቀሻት እስክትደርቅ ራቁትሽን ቁጭ ብለሽ እንደ ጥጃ፣ ከዛ በኋላ ስትደርቅ ነው የምንለብሻት። እና በዚህ አይነት ሁኔታ ልም ካለ ገጠር ውስጥ የተገኘው ነኝ። እና ያው ሀገሩም ጫካ ስለሆነ እንደው ባሌ ነው፣ አጋርፋ ለምለማ ቦታ ነው። ያው እንደዛ ቢሆንም ግን ሁሉ ነገር የተሟላ ወተት እንደ ውሃ የሚፈስበት የጫካ ፍራፍሬዎችም እንደ ልብ የሚበላበት፣ እንደውም የቤት ምግብም አናስብም። ዝንጀሮ ምኑ እዛ እንደ ጉር ነው። አብረን ነው እንግዲህ ዝንጀሮች ሁሉ ያቁኛል። አብረን እየተጋፋን ነው የምንበላው እና እንደዛ ባለ ሁኔታ ውስጥ ነው ያደኩት። የዛን ጊዜ አሁን መቼም በረኝነት ነው ያደኩት አልከኝ። በዛን ጊዜ ውስጥ እንደው ለዛሬው በጣም ዝነኛው በተለይ የቀደመው ትውልድ በጣም የሚወደው የሚያከብረው የአሁኑ ትውልድም ጭምር ደግሞ በዛን ጊዜ ስራው የሚያቀው የዛሬው ጋሽ ስዩም ጥላሁን መነሻ ነበረው ወይ ወደ ድምጻዊነቱ? እንደው በማንጎራጎርም በምንም አሁን ያልካቸው እነዛ የኮሽም ዛፎች አካባቢ ፍሬ እየተለቀመ ወይ ዛፍ ላይ ተሆኖ አለያም ከፍ ካለ ስፍራ ላይ ሆኖ እንደው ሙዚቃን የማንጎራጎሩ ነገር ነበር እንደ ያኔ አለ? እንዴት ነበር? ምንድነው ያለው መሰለሽ? አንደኛ ድሮ ባሌ ውስጥ ድሬ ሼክ ሁሴን ባሮ የሚባል ነገር አለ። ባሮ ምንድነው? ድሬ ሼክ ሁሴን የሚባል ምናልባት ተሰሚ ከሆነ ባሌ በደንብ ይሰማል። እዛ ድሬ ሼክ ሁሴን ሀገር ይባላል። ሼክ ሁሴን የሱ አሁን ድሬ ሼክ አናጂና ምናምን የሚባሉ ግጥሞች አሉ። በኦሮምኛ ነው እሱ ይባላል።
እኔ እሱን በደንብ ነው የምለው። አሁን አፕሪሺየት ያደርጉኛል በየመንደሩ። እንዴት ነበር የሚባለው ታስታውሰው? ሼካና ጂና ከደምሰና ዲራ ዶሚር ከጅራ ሚር ከፊያ ጅራ ሼካና ጂዮ መረቱና ዲራ ወፊ ደሜ ገሌ ባጂን ከረጅራ እንደዚህ አይነት ነው እና እንደዛ ስል በጣም ደስ ይላቸዋል እዛ ሀገር ተወላጆች። በየሰፈሩ እየሄድኩኝ ወተት መጠጣት ነው፣ ገንፎ መብላት ነው። ቢልቢሌ የሚል ቅጽል ስም ነበረኝ። ምን ማለት ነው ቢልቢሌ? ቃጭሌ ማለት ነው። ቃጭል ነው። ሌላ ቃጭል የሆነ ድምጽ። አዎ ቃጭል ይላሉ እንግዲህ። ከዛ በተረፈ መውሊድ አለ እዛ ሀገር። ድሮ መውሊድ ሲከበር ባሌ እንደዚህ እንዳሆኑ በአንድ ቀን ተከብሮ አንተን አይልም። 15 ቀን ነው የሚከበረው ባሌ። ውጅባ አለ። ውጅባ ማለት ትልቅ ዛፍ ሆኖ ብዙ ሰው ስሩ የሚያስቀምጥ ማለት ነው። እኛ ሀገር ውጅባ አለ። አልፎ ነው ያለው ውጅባው። እዛ ስር ነው በቃ በየዞኑ ከዛ ዞን ከዚህ ዞን እየተባለ ገንፎ ይመጣል። በገበታ ይሉታል እነሱ። ትልቅ ገበታ ነው ለ30 ሰው የሚሆን ተንበርክኮ ነው ሰው የሚበላው እና እንደ ውሃ ነው ቅቤው ቻምቧ እያለ ነው የሚጨመረው። ስለዚህ እኔ እዚህኛው ጋር ባሮ እያልኩ መጣለው። እቺ ዳንቄዋም አለች እንቺ ባለ ሁለት እንትን እሷን ይዤ መጣና ቢልቢሌ ይሉኛል። ከዛ እነሱ ጋር ተንበርክኬ በላለውና ከብቶችን እንደዚህ ከብት እየነዳው ነው። ያን ጊዜ ከብቱ የከሌ መሬት የከሌ ሳር የሚባል የለም። ያን መሬቱ ልቅ ነው፣ እንደፈለግሽ ነው። ሳሩ በሰው ቁመት ልክ ነው። ላሞቹ አሁን ታልበው አሁን ወተት ይፈሳል ዝም ብሎ ሜዳ ላይ እና ይሄኛውን ጨርሼ ደግሞ እዛኛው ጋር ደግሞ ይሄዳለሁ ባሮ እያልኩ። በዛ ድምፅ እንዳለኝ ይነግሩኝ ነበረ። እየቆየ ሲሄድ ሬዲዮ በጣም ችግር ነው። ሬዲዮ የለም። ሬዲዮ በጣም ብርቅ ነው። እንደዚህ በየቦታው አይገኝምና አንድ ሻል ያለ ሰው ወይም ሀብት ያላቸው ወይም ባለመሬት ሰው እሳቸው ቤት ካለ ለምሳሌ ከኮልፌ እንደ ሜክሲኮ መጥቶ ሰው ያዳምጣል። ሬዲዮ ሲያዳምጥ ምንድነው ማታ ሁሉም ጋቢውን ይለብስና እዛ ሬዲዮ ያለበት ቤት ከፍ ያለ ጠረጴዛ ላይ ሆነና ዳንቴል ለብሳ ሬዲዮና የመጀመሪያው ሬዲዮ ነው የሚለው አድማጮቻችን እንደምን አደራችሁ፣ ይህ የኢትዮጵያ ሬዲዮ ነው፣ ረጅም እድሜ ለግርማዊ ቀዳማዊ ኃይለ ሥላሴና ለቤተሰቦቻቸው ይላል። በዛ ጊዜ ብትግልና ሰው መሬት ይስማል። እና በዛሬው ዕለት ግርማዊ ቀዳማዊ ኃይለ ሥላሴ ከእንግሊዝ ሀገር በሰላም ገብተዋል ሲል እንደገና መሬት ይሰማል። ይሄ ሁሉ አሁን በታሪክ በምን የሚወራው ነገር በጣም ይገርመኛል። አሁን በፍርሃትም አይደለም ተገደውም አይደለም፣ ለኃይለ ሥላሴ ባላቸው ፍቅር ብቻ አክብሮት የተነሳ አሁን አልፎ የድሮ ፊልሞች ስታይ አንዳንድ ታሪካዊ ነገሮች እንደው በቴሌቪዥን ትንሲል መሬት ሲስሙ እሳቸውን ሲስሙ ይሄ በግዴታ አይደለም፣ በፍቅር ነው፣ በጣም በውዴታ ነው። አይተሽ እንደሆነ አሜሪካ ነገር የመጀመሪያ ጥቁር አፍሪካዊ እዛ ዋይት ሃውስ ሲገቡ ኃይለ ሥላሴ ያ ሁሉ ፈረንጅ የሚሰግደው ምንድን ነው? አክብሮት። ኃይለ ሥላሴ ማን ነው እንዲቀና ብሎ ፊታቸውን ማየት አይቻልም። እሱ ነገር ይገርመኛል። በጣም ክቡር ሰው ናቸው። መቼም የጊዜ ሁኔታ ሆኖ አንዳንድ ነገር ባለ ፊውዳል ናቸው መሬት እንደዚህ እየተባለ ቢባልም ቅሉ ኃይለ ሥላሴ እኔ ፊውዳል ልጅ አይደለሁም፣ ግን ካየሁት ከሰማሁት ከማቀው ነገር ኃይለ ሥላሴ ማለት እንደዛ ናቸውና በጣም የተከበሩ ሰው ናቸው። ለዚህ ነው ሁሉም ሰው የሚሰግድላቸው። ለምሳሌ ባሌ ይመጣሉ ተብሎ 15 ቀን ሙሉ ሰው ውጭ አደረ። ኃይለ ሥላሴን አያውቋቸውም። ለምንድን ነው የማያውቋቸው? ድሮ ቴሌቪዥን የለም፣ ድምፃቸውን በሬዲዮ ነው የሚሰሟቸው። ምን አይነት መልክ እንዳለ አይታወቅም። ያን ቴሌቪዥን የለም፣ ፎቶም ምንም የማግኘት የለም። አሁን ከ57 ምናምን በኋላ ይመስለኛል ቴሌቪዥን
ተአምር ተፈጠረ ተብሎ የሆነ ሰይጣን ነገር በሆነ ነገር መጣ እየተባለ መቼም ችግር ነው። ድሮ ስልጣኔ ሲመጣ አብሮ መከራ ይመጣል። ያው በታሪክ እንደምታውቁት አጼ ምኒልክ ያዩትን መከራ ውሃ በቧንቧ ሲመጣም የሰይጣን ነው አንጠጣም፣ ሆቴልም ሲል አንበላም። ከአዲስ ነገር ጋር የመላመድ ባህሪ አይሆንም። መኪና ይነዳም እንዴት ይነዳሉ መኪና? ይሄ እግዚአብሔር የሰጠን ነገር ትተን እየተባለ የሚባልበት ጊዜ ነበርና አቋቸው። ስለዚህ ይመጣሉ ተብሎ ከየት ሀገር የ8 ቀን መንገድ ተጉዞ ነው ሰው ጎባ ላይ በጣም ተሰቃይቶ ሰው ብርድ ላይ እንትን እያለ መጨረሻ ላይ የባሌ እንደራሴ ጃጋማ ኬሎ ነበሩና ከሳቸው ጋራ ጀነራል ከሳቸው ጋር ይመጣሉ ተብለው ከጀነራል ጃጋማ ኬሎ ጋር ጎባ አብረው መጡ። እንግዲህ ጃጋማ ኬሎ በጣም ቆንጆ የሚገርሙ ሰው ናቸው። በጣም ቆንጆ በቃ ምልሽ ያው መቼም እንትን ማበላለጣውን ብኛን ጊዜ ፈረንጅ ይመስላል እንደሚባለው እንደዛ ናቸው። ኃይለ ሥላሴ ደግሞ አጭር ናቸው እኮ ኃይለ ሥላሴ በጣም አጭር ናቸው። እግራቸው ነው እንጂ ረጅም፣ እሳቸው አጭር ናቸው። ግን ሄደሽ አደርሽባቸው። እንደዚህም ሆኖ ፊታቸው አይታይም። የሚገርም ነገር ነው። ማንም እኔ ነኝ የሚል ፊታቸው ማየት አይችልም። ለምን ምን አውቃለሁ። እንዲህ ብሎ ኃይለ ሥላሴ አይታችሁ እንደሆነ አሁን ምረቃም ላይ የሆኑ ትልልቅ ባለስልጣኖችም ሲጨብጡ ኃይለ ሥላሴን ሁል ጊዜ አጎንብሰው ነው። አይታችሁ ከሆነ እንደዚህ ቀና ብሎ እያየ የጨበጠ የለም፣ አይኖርም። ኤኒ ጀነራል ወይ ምን ብትይ የለም። እና እንደዛ ሆኖ ግርማ ሞገስ አላቸው። እንደው ብቻ እንዴት ነው ከእግዚአብሔር የተሰጠ ነገር ይባላል። ያው እነሱ ያኔ እንደዛ ስለሚያምኑ እና ጃጋማ ኬሎ መጀመሪያ እንግዲህ እልልታው አውሮፕላኑ ሲመጣ ምድር ቀለጠ። በነገርሽ ላይ 15 ሰው ሞቷል በመገፋፋት። በስንት ዓመተ ምህረት ነው ይሄ? በጣም 50ዎቹ ውስጥ ነው። እና እንደዛ ስለሆነ ጃጋማ ኬሎ ብቅ ሲሉ ያኔ ነው ገና እንደራሴው ነው የመጡትና እልልታው ሲቀልጥ ኃይለ ሥላሴ መስዋዕት ቁማናቸው መልካቸው ብቅ ሲሉ እልልታው ቀለጠ። ኢሳኒ ሚቲ ጀረና ኢሳኒ ሚቲ ተባለ። እሳቸው አይደሉም ተባለ። የባሰ ይመጣል ማለት ነው። ይሄ ሰውዬ እንደዚህ ካማረ ኃይለ ሥላሴ ደግሞ ጉር ናቸው። ንጉሱ ደግሞ ረበስላሴ ተባለና ኃይለ ሥላሴ መጀመሪያ ውሻ ነች የምትወጣው። ውሻ አለቻቸው ታውቂያለሽ? ስለ ውሻዋ ሉሉ ሲባል ሰው ውሻዋ ነች። ውሻዋ ትወጣና ትጎበኛለች። ወርዳ ሰውንም ምኑንም ቼክ አድርጋ ሸር ያለው ምናልባት እሳቸውን መተናኮል የሚፈልግ በውስጡ የያዘ ሰው ካለ ቀጥታ ነው የምትበላው። የእውነት ነው ግን ይሄ ነገር ሰምቻለሁ ምናምን የእውነት በቃ እሷ እንትን ትላለች፣ ታውቃለች። ዘላ ጉብ ነው የምትለው እና አውቶማቲካሊ ሰው እንትን ይላል። እሷ ካልወጣች ካልጎበኘች አይወርዱም። እንግዲህ ሌላ ነገር ያምናሉ፣ በምን ያምናሉ፣ በቆሪጥ ያምናሉ የሚባል ብዙ ነገር አለ። እኔ አላውቅም፣ እሱን አላየሁትም። አባባል ነው እሱ። ኦኬ እኔም በዛ ልማምነው። ከዛ በኋላ ውሻዋ ወረደች፣ ዞረች፣ አየችና እኛም እንደ ጉር ነው የምናየው። ኃይለ ሥላሴ ብቅ ሲሉ ይችን የሚያርቁ መታቸዋችን ነች። ላኢላሃ ኢላላህ አዳነምትች ሙርቁ አሉ። ይገርማል። ለካ ሰውዬው እንደ መጨረሻ አጭር ነው እንዲህ አለ ህዝቡ። 15 ቀን የጠበቋቸው ሰውዬ። ከዛ እንደዛ ሆነ። ያው ምልሽ እንደዛም ቢሆን ያው እንዳልኩት ግርማ ሞገስ አላቸው። ከዛና አባሃና አብረው ነበሩ። እዛ እንትና አባሃና ማለት አባሃና ከሳቸው ጋር ገንዘብ የሚይዙ አለ። ገንዘብ ማይሰጡ ቋጣሪ ነው። ኧረ በለው ኃይለ ሥላሴ 3 ብር ስጥልን ብሎ ኃይለ ሥላሴ ስጣቸው። አባሃና 3 ብር ካሉ 2 ነው የሚሰጡ። 1 ብር ሊሰጡ ይችላል። እኛን ጊዜ 3 ብር ይሰጠን 2 ብር የአባሃና እንዳገኙ ይሰጡናል። ያ ብር የሚገርማችሁ ነገር መቼም እኔ ለታሪክ ነው የምላችሁ። ኃይለ ሥላሴ የሚሰጡት ብር እናቶቻችን ሙዳይ ውስጥ ነው የሚያስቀምጡት፣ ምንም አይገዛበትም። እና ያ ብር ልጆች ሲታመሙ እውነቴን ነው የምለው እንደው ለፉገር አይደለም
ልጆች ሲታመሙ እላቸው ላይ ይታሻል ብሩ። ኧረ እባክህ እንደ እምነት ያው ኃይለ ሥላሴን ምን ያህል እንደሚወዷቸው እንደሚል እና እናቶች እናት ደግሞ ያን ጊዜ እናቶቻቸው የዋዎች ናቸው። እንደው የኃይለ ሥላሴ ብር የለሽም ወይዘሮ ከሌሰሩ ኧረ አለ ከሙዳይ ውስጥ ተፈልጎ ይመጣና ይታሻል። እንዳጋጣሚ ልጆቹ ይድናሉ። እና እንደዛ ነበር የሚደረገው። የኃይለ ሥላሴ ብር ማንም አይጠቀምበት። ከዛ በኋላ ምንድነው ከመጡ በኋላ ለሁሉም ሃይ ስኩል ለገቡ ልጆች ከ8 በላይ ላለ ልጅ በሙሉ ጥቁር ቁምጣና ኮት ጃኬት ኮሌታ የሌለው ይሰፋ ተባለ። በሙሉ ሃይ ስኩል ያለ እንደዛ አይነት ልብስ ተሰፋ። ኮትና ሱሪ ቁምጣ ያን ጊዜ ቦላሌ ይባላል። ቦላሌ ብዙ አይለበስም፣ ቁምጣ ነው። ያው ባዶ እግር ነው በአብዛኛው። ጫማ ያረግሽለታ ተአምር ነው። ጫማ አካሄዱም ይቸግራል። እሱም አታረጊያት። አሁን ለምሳሌ በቀላሉ አትደረግም። አዎ ብሩ የለም። አዎ ልክ ነው። ለምሳሌ 3 ብር ነው ሸራ ጫማ። 3 ብር ለማግኘት 1 ኩንታል ገብስ ነው የሚሸጠው። እሱም ገበያ ተመላልሶ ነው 1 ኩንታል ገብስ 3 ብር። ለምሳሌ ያን ጊዜ በጣም ኃይለኛ ኑሮ የሚኖር ሰው መምህር ነው። 150 ደሞዝተኛ ነው በአገሪቷ ውስጥ ትልቁ ደሞዝ 150 ብር። አዎ የመምህራኖች እና መንግስትም ልብስ ያሰፋላቸዋል። 2 ሙሉ ልብስ ይመስለኛል ሲመረቁ አሉ። የኔ መምህራኖችም አሁንም እነዛ እንትን ነው። አሁን እነሱ ናቸው በጣም ከሳምንት እስከ ሳምንት ብፌ ዶሮ በብር 5 ነው። መልክ ካልመረጥሽ ማለት ነው። ለምሳሌ ቀይ ዶሮ፣ ወሰራ፣ ነጭ እንደዚህ ከሆነ 4 ነው። እነዛን ዶሮች ደግሞ መንገዛው እኛ ነን። 4 ማለት 4 ዶሮ በብር 5 መልክ ካልፈለግሽ አንዱ እኮ ስሙኒ ማለት ነው ጋርሲ። ታዲያስ የስሙኒ ዶሮ አይደል የሚባለው? የስሙኒ ዶሮ እኮ ነው የሚባለው። እና ያንን የምንገዛው እኛ ተማሪዎች ነን። ተማሪ ስልሽ ደግሞ አስተማሪ ጋር ሄዶ ገበያ ወጥቶ ለመግዛት ወይ በትምህርት ወይ በኳስ አሪፍ መሆን አለበት። ጸባይ ሸጋ በትምህርት እኔም በዚህ ተመራጭ ነኝ። አስተማሪዎች ጋር የሚልኩኝ አስተማሪ ቤት ጉርሻ ምበላ የአስተማሪ ወጥ የበላ ሰው ሳምንት ነው የሚያነጥሰው። ልዩ ትስቂያለሽ። አስተማሪ ጋር መብላት ዘው ተብሎ አይበላም። እና ያኔ የነሱ ገረዶች ያኔ የጭን ገረዶች ናቸው እንደሚስትም እና ራሳቸው ደግሞ ንጉስ ናቸው። ከፈለጉ ነው የሚሰጡሽ ምግቡ ነው። ዶሮ እንደዛ ገዝተን ስንመጣ እንደገና ቅቤ በ2 ብር ከ50 ምን ገረዊናን ዲሞልተን ቋንቋንም ስለምናቀው እንዴት ይሄን ሁሉ ጠፍጥፈ ይዘመጣ ይሉና እነዛ ገረዶቹ ልጭ በስድብ እደረይ ወይ ጥጋብ የሚያስፈልገው ይሄ እሺ እንዲኮ በትነካቸው ይፈርጣሉ። መምህራኖቹ እኮ ልብሳቸው ሰኞ እነሱ ለማየት ጉር ነው። እና በዛ ሁኔታ ነውና እዛ ኃይለ ሥላሴ እንግዲህ አሁን ልብስ ገዙልን እንደዛ እና ተመልሰው ኃይለ ሥላሴ ተናሉ። አሁን በሳቸው ነው ጫውታ የመጣው። በሬዲዮ ነው የመጣው። አዎ በሬዲዮ ነው። ለሳቸው ለመጀመሪያ ሲባል አሜን ይባላል። ያው መጀመሪያ ታዩ እሳቸው በቴሌቪዥን ማነው እንደዚሁ በአካል ባሌ ውስጥ ታዩና የእሳቸው ፍቅር ያው ሬዲዮ እንዳልሽው መሬት ይሳማል። ያው ለሳቸው ፍቅር ነው የሚባለው። ያው ሳንቲሙም እንዳልሽው ላይ ልጅ ላይ ይታሻል። የኔ ያለ እምነት አለ እና ለምሳሌ እኔ ለመጀመሪያ ጊዜ ሸራ ጫማ በ3 ብር መከራ ታይቶ ነው ብሩ አልገኝ ብሎ መከራ ታይቶ ያቺ ሸራ ተገዛች። ጉጥ ያለው እዚህ ቁልጭምጭሚት ላይ እንትን ያለው አደራ ተብሎ ነው። ምክንያቱም በመከራ ነው የተገዛው። አደራው ለምንድን ነው? እንዳልቅ ተሾፊያለሽ እንዴ? እሺ ገርሲ ሳምንት እኮ ሰው ላታናግሪ ሁሉ ትችያለሽ። ከኩራቴ የተነሳ ማለት ነው። እሺ አታናግሪም። ሸራ ጫማ አድርገሻላ። እና ከዛ ከቤት ስወጣ እዚች ላይ አረጋታለሁ
ምንዋን ሸራ ጫማዋ በባዶ እግር ሆነ። አዎ እሺ እዚች ላይ አረግና ትምህርት ቤቱ በር ላይ ስደርስ የሆነች ውሃ አይጠፋም ዘታ ጥቤ አረግና ክላስ ገባለሁ። ከቤት እስከ ትምህርት ቤቱ ድረስ እዚህ ላይ አርጋው በባዶ እግር። ረጅም እኮ ነው መንገዱ፣ ደግሞ ቀላል መንገድ ነው። ቢያንስ 2-3 ወንዝ ተሻግረሽ ነው የምትሄጂው። እሺ በሩጫ ነው የምትሄጂው። ሩቅ ነው። አገርፋ ትምህርት ቤት የኛ ገጠር ነው በጣም። እዛ ትምህርት ሲያልቅ ታውልቂና እንደገና እዚች ላይ እንደዛ እያረግሽ ያቶ ከሌ ልጅ ጎበዝ የምር ነው ግን ጋር እውነቴን እኮ ነው ብለሽ ታሾፊያለሽ እንዴ። እንደውም አንዴ በግሩፕ ስለምንሄድ ይሄን ወደዛ የሚሄድና ወደዚህ የሚሄድ ልጆች በዛ በርቀት ላይ ኳስ ትንሽ እንጫወት እንላለን። የልጅ ነገር ሩቅ እኮ ነው እንትናችን። ከዛ ስንጫወት ሁላችንም ሰቅለን ነው እንጨት ላይ ጫማችን። አንድ ልጅ አሁን የሐዋሳ ዩኒቨርሲቲ ሌክቸረር ነው። አይሆፓውን ጡረታ ወጥቶ ሊሆን ይችላል። ስዩም የአረጊያት ልጅ ይጫወታል። አስተማሪዎች ናቸው አድርገው የሚጫወቱና የሀብታም የባለሱቅ ልጆች ምናምን ናቸው። ቶሎ እንዳያልቅባቸው የማይጠነቀቁት። አዎ የናጂ ኮርሜ ልጆች። እነሱን ቁምጣ ለማየት መቼም ተጠግተን ነው ሰኞ እና የሚታጠቡበት ሳሙና ራሷ ሽታዋ አስተማሪ ራሱ እንደዚህ አርሙልሽ ደብተርሽ ላይ ያለችውን ሽታ እዚች ላይ አድርገን ነው ሽታዋና ቅማ እና እንደዛ ነው። ይሄ ልጅ በእናት ላርጋትና ኧረ ተው ይቀደድብሃል፣ ተው ይቅርብ ስለው ይሻለና ሰቀላት። የመጀመሪያዋን የጨርቅ ኳስ ነች እኮ እንዲህ ሲመታ ሳር ውስጥ የተደበቀ ድንጋይ አይናማው ጥፍሩን ብድግ አረገው። ከዛ ደግሞ ሿ አሲል እሰይ 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 ባረጋት ኖሮ ተቀዳብኝ ነበር። ስይብዬ ጊዜ ይስጥክ ያለ ሰው ነው። አሁን ደውዬ እንደምን አለ ለውና እንደው ያቺ ሸራ ስለ በእግዚአብሔር እንዳታነሳ ልጆቼ እንዳይሰሙ እባክህን። ይገርምና ያው እንደዛ ሆነን ነው ያደግነውና እንግዲህ ይሄንን ይመስላል የልጅነት ህይወት። በጣም ደስ የሚል ነው በእውነት። በነገርሽ ላይ አለመርሳት ራሱ ይገርመኛል። አዎ መጻፍም ለማጻፍ ብዙ ሄደን ነበር። አንድ የኔ ሀገር ልጅ ነው ሁሉን ነገር ሰጥቼው ጀምረን ስፖንሰር አጣው በሚል ታውቂዋለሽ። ማፈቅ ይበሉ እንደውም አንቺ ጋር ሰጥቷት አትገረም። ማን ይሆን ታውቂዋለሽ? ብዙ መጽሐፍ ጽፏል። ነጌጤ ዋሚን። እሺ እሱ ልጅ የኔ ሀገር ልጅ ነውና እሱ ጽፎት ነበር። ብዙ ሄዷል። ብዙ ፎቶግራፎች አንድ ቀን እኮ ይወጣል። እውነት ቀን እንደዚህ አይነት ታሪኮች ስፖንሰር እንደው እኔ ካለኝ እድል ይሄ ስፖንሰር የሚባል ነገር ዘፈኖችንም እንደገና ለመስራት ብዙ ሰው አውቃለሁ፣ ብዙ ሰው ይወደኛል። ግን እንደዛ እግዚአብሔር በፈቀደ ጊዜ ይሆናል ካልሞትኩኝ ማለት ነው። ስለዚህ የልጅነት ህይወት ይሄንን ነው ይመስል ይሄን ይመስላል እንግዲህ። ይገርም ነው። አሁን ታዲያ ከእንዲህ አይነት የገጠር ቦታ ጫማህን እዚህ ላይ አድርገህ ትምህርት ቤት ስትሄድ ስትመጣ ኳስ ስትጫወት ሰቅለሃት የምትጫወተው የገጠሩ ልጅ ጋሽ ስዩም እንደምን በፕሮፌሽናል መድረኮች ላይ ድምጻዊ ሆኖ እንደዚህ ዝነኛ ሊሆን ቻለ? የመጀመሪያው ወደ ፖሊስ መስለኛል። ፖሊስ ነው የመጀመሪያው በርህ ወደዛ የተቀላቀልክ እንደዛ ነገር እንግዲህ እኛ እንግዲህ ያን ጊዜ የነበርን ተማሪዎች በዛችው ድህነት ውስጥ እያለን ፖሊስ አንወድም ነበር፣ ወታደር አንወድም። ጅልነታችን ለምን? በቃ ያን ጊዜ ምንም ገጠር ብትሆኚ እንትን የዚህ ዩኒቨርሲቲ እንፋሎት አለ። እንደዚህ ነው ጨቋኝ ወታደር ደብዳቢ ነው ምናምን በሚል ብቻ በማናቀው ነገር በጨለማ ውስጥ እንዳከራለን እና ወታደር ላይ ድንጋይ መወርወር ተደብቀን አካባቢያችሁ ሲመጡ ያው እንትን ሲል በኋላ ከዛች ከገጠር ወጣንና ወደዚች ወደ ሃይ ስኩሉ እንዲጠጋ ስንል በነገርሽ ላይ እዛም ታች ኤሌመንተሪም እያለን ለዚህ ለእንትኑ ፖሊስን ሳሎን መዝሙር ነገር ክላስ ውስጥ ይዘመራል። በዛ በመዝሙር ምናምን ቆንጆ መዝሙር ይወጣል። አስተማሪዎች የሚያስጠምናሉ። ያንን መዝሙር በደንብ ስለ ሀገር መዝሙር ትምህርት ቤት ውስጥ ስለጃኑ እንዳንተ ያለ ንጉሥ እንዳንተ ያለ ጌታ በሮብ ላይ ተወግቶ በሰይፍ የሚመታ
በሴፍ አመታቱ አሽተው ቢያዩት መልአክ ነው እያሉ መልአክ ነው እያሉ ሰገዱለት። እንደዚህ የሚል መዝሙሮች ለጃንሆይ ነው። ይሄ ለጃንሆይ ነው እና እንደዛ ከሌላው ወጣ ያለ ድምጽ ነው። በኋላ ደግሞ በሬዲዮ የምሰማቸው ዘፈኖች ዘፍናለሁ። እሱ እንዳልኩሽ ደግሞ እዛ ጫካ ውስጥ እነዚህ ዘፈኖች በሬዲዮ የሰማሁትን ዘፈን ጫካው ደግሞ ያጅብሻል፣ ይመቻል። የወንድም የሴትም ነው ብቻ ዘፈን ይሁን እንጂ ሩት በቀለም መቼም ስወዳት ነፍሴ ነው የሚጠፋው። የምርህን ነው? ውይ ያን ጊዜ አለቅሳለሁ። አያሌው መስፍን በጣም ጀግና ዘፋኝ ነው። አሁንም የማደንቀው ግጥም ዜማ ራሱ የሚጽፍ ብቻ የፖሊስ ኦርኬስትራ ያን ጊዜ በስሜት ልዩ ነው። በቃ በጣም የፖሊስ እንትን ግሬስ ነበረው ሙዚቃው። ያው የክብር ዘበኛ በጣም የረቀቀ ቢሆንም የፖሊስ ደግሞ ግሬስ አለው እንትኑና እንዲሁ በስሜት ወደዋል። እሱን ስዘፍን ውላለሁ እዛ ጫካ ውስጥ። ከዛ ትምህርት ቤት ስገባ መዝሙር ዘምርና እንደገና ዘፈን ዘፍናለሁ። 100 ይሰጡኛል። በቃ በኋላ በቃ መዝሙር እንደ አንድ ሳብጀክት ነው። ከዛ በኋላ የኔ ተራ ሲደርስ ተውት እሱን ይባላል። 100 ነው ይሰጡኛል። ታወቀ። አዎ በዛ እንደዛ እያልኩ ይሄ ነገር ውስጤ እንዳለ አቅ ነበር። እሺ በዚህ ሁኔታ እያለን አብዮቱ ፈነዳ። አብዮቱ ሲፈነዳ ብዙ ችግር መጣ። መማር አልቻልንም። የገጠር ልጆች ቂጣ ጋግረን ቤት ተከራይተን የምንኖረው አሁን አልቻልንም። የፖለቲካ ሽኩቻ መጣ። እንደዛ ነገር ወጣት ከሆንሽ ደግሞ ከባድ ነው። ያን ጊዜ እንዳው ፖለቲካ ድርጅት ይሉሻል። በዚህ ሁኔታ እያለሁኝ አሁን የምንጠላው ፖሊስ አንዳንድ ልጆች ለምሳሌ ሐዋሳ ማሰልጠኛ፣ ድሬዳዋ፣ ሰንዳፋ፣ ጂማ እየሰለጠኑ ፈተና አልፈው ሄደው ፖሊስ ሆነው የሚመጡ ማለት ነው። ሽክ ብሎ ሱፍ ለብሰው እንዳስተማሪዎቻችን ከረባት አስረው ዝንጥ ብለው ትራፊክ ምናምኑ ሲመጡ ከናንተ ጋር ድንጋይ እየወረወሩ የነበሩት። አሁን እኛ ራሳችን ለምን አንሆንም ሲባል መሆን አይቻልም። ከባድ ነው ፖሊስ ለመግባት። አብዮቱ ከፈነዳ በኋላ በቃ ፖሊስ ለመሆን ከባድ ነው። ከዛ በ1900 ሃይ ስኩል እያለን 68 ዓመተ ምህረት ጎባ ደግልሃን ይባላል። እዛ እያለን አንድ ማስታወቂያ ተለጥፎ አየን። አዲስ ዓመት ላይ በኢትዮጵያ ፖሊስ ኮሌጅ የመርሃ ሙያ ማሰልጠኛ ትምህርት ቤት ሰንዳፋ ከዚህ ክፍል በላይ የሆኑና እድሜያቸው እንዲህ የሆነ በወታደርነት አሰልጥኖ ማውጣት ስለሚፈልግ ቁመናው እንዲሆነ እንደዚህ የሆነ ጤንነቱ እንዲሆነ ክራይቴሪያ መመዝገብ ይችላል። የት? ባሌ፣ ጎባ፣ ወለጋ፣ ለቀምት፣ ትግራይ፣ መቀሌ፣ አዲስ አበባና ሸዋ የሚባለው ያኔ ደብረ ብርሃን ይዘሽ ሸንኮራን ይዘሽ ሆሳዕናን ይዘሽ በቃ ይሄ ሁሉ እንትን ነው። ለዚህ ለሸዋ የተሰጠው ኮታ 70 ሰው፣ ለባሌ 50 ሰው፣ ለወለጋ 45 እንደዚህ። ሲዳሞም አለ 5 ቦታ ነውና ከዚህ አካባቢ ፈተናውን ማለፍ የሚችል የምትል ተለጥፋለች። ተመዘግብን። ቁመና ምናምን አለና ፈተናው የኔ እናት ማትሪክ ምን አደረገሽ? የፖሊስ ትምህርት ደግሞ አንድ ነው፣ ሁሉ ከባድ ነው። እንግዲህ ቢሆንም ባይሆንም እኔ አንድ አክስቴ ጋር ነበር እንደውም የምኖረው። እሷ ጋር እንደሚመጣ የባንክ ሰራተኛ አለኛ ቤት ይመጣል። ምሳ ሰዓትም ማታም ተጫውቶ ይሄዳል። እንዲህ አየኝና ተፈትኜ ስመጣ ስማ አንተ አለኛ ቤት እንጀራ ፖሊስ ነው አለኝ። እና አንተ ፖሊስ ትሆናለህ ታልፋለህ አለኝ። ኦኬ አልኩልኝና ፒኦ ይባላል ጎባ ላይ እዛ እስቲ ውጤት ብዬ ሲሄድ ከዛ ሁሉ 1800 ተማሪ ነው የተፈተነው። እንግዲህ ለባሌ የተሰጠው 50 ነው። ሌላውም እንደዚህ ነች። አጠቃላይ የምንገባው 252 ፖሊስ ኮሌጅ መርሃ ሙያው ማለት ነው። በስሩ መርሃ ሙያ አለ። ከዛ
አሁን ከዚህ ሁሉ ሰው ነው የኔ ስም የሚወጣው ብዬ እንደቆምኩልሽ የመጀመሪያ የተጠራው ስዩም ጥላሁን እና ማለፊያው ከ96 በላይ ውጤት ላይ ነው ያለው። እሷን ሲጠሩ ይዤልሽ ወደ ፖሊስ መምሪያ መቶ አለቃ አሁን ዶክተር ነው አሜሪካን ሀገር ይኖራል ምህረተአብ ይባላል። እሱ ጋር ነው እየበረርኩ እሱ ጋር መጣ እንደ ያለኛ ውጤትም ጥሩ ነው ግን ቀጭን እንደ ኮሳሳ ነገር ነው ሲባል የለም ይሄ ደያስ የሚባል አለ። ይደያስ ከበላ ይሄ ደያስ ምንድነው? ምግብ ነው። የማሰልጠኛው ሽሮ የለም ስጋ ነው። ደያስ ይባላል። እንጀራውን ለምሽግም ያገለግልሻል። በእውነት ቢተኮስም አይመታሽም። ደያስ ያ ደያስ በልት መጨረስ ደግሞ አለብሽ። ያን እንጀራ 4 እንጀራ አይሆንም ባሁኑ። ካልጨረስሽ ኮሶ ትጠጫለሽ። መጨረስ ካልቻለ ይሄማ ወስፋት ይዞታል። ወስፋት ነው ኮሶ በእንትን በጣሳ። ለዚህ ነው አፒታይቱ የተዘጋው። አጣጣ በግድ እንደዛ ተባለ። አለው ሜዲካልም በጥሩ ሁኔታ አለፍኩኝ። እንግዲህ በዚህ አይነት ከዛ ሁሉ ተማሪ እንጀራችን ሆነና ተመልምለን ወደ ሰንዳፋ ፖሊስ ኮሌጅ ስንመጣ 10 ሰዓት የተነሳ ነውና 3 ሰዓት ላይ ሻሸመኔ ገባን። የመጀመሪያ አበል የፖሊስ ብር የበላ ነው ያለት ነው። ስንት ብር? መኝታ፣ እራት፣ ቁርስ አንድ ላይ 3 ብር። 3 ብር ነው። እስቲ ድገምልኝ። መኝታ፣ ለአልጋ፣ ለምግብ፣ ለቁርስ 3 ብር። ለምሳሌ ራት ላይ 50 ሳንቲም እኔ ነኝ ያለ ሽሮ እየተጨመረልሽ። አልጋ 75 ሳንቲም ነው። ቱሃኗን ችለሽ ማለት ወይ ቱሃን እስካሁን ይለበልበኛል በእውነት። ከዛ ይተርፍሻል። ጠዋት በ10 ሳንቲም ምን የሚያህል በቆሎ የተጠበሰ ቅቅል ይዘሽ ሃርሞኒካ አስመስለሽ መጋጥ ነው። ከ3 ብር ውስጥ ተረፈን 1 ብር ከ50 1 ብር ከ25 ተረፈ። የመጀመሪያው ደሞዛችን የሚገርም ነው። እንደዛ ሆነን ሰንዳፋ ገባን። ፖሊስ ሰለጠንኩኝ ኦልሞስት ወደ 9 ወር። በነገርሽ ላይ ያለፈው ሳምንት 50ኛ ዓመታችንን በህይወት ያለን ልጆች ያን ጊዜ የነበርን ከየክፍለ ሀገሩ ያለን ከ1968 እስከ 2018 50 ዓመት ልክ ነው። 50 ዓመታችን ከዛ ውስጥ ትንሽ ልጆች ነን ያለነው 20 ማንሞላ። እነዚህም በጥይት የተቀጠቀጠ የቆሰለ ታማሚ ሆነ ነው ያለው። በሙሉ በሰው ሰራሽም በጦርነትም በኢህአፓም አልቀዋል። እነዛ ልጆች ሻርፕ ሆነው ከፖሊስ ኮሌጅ ተናሉ። እኔ እዛው ኮሌጅ ውስጥ ቀረሁ። 12 ልጆች ይቀሩ ስለነበር የባሌ ልጆች 16 ልጆች ቀረን። የሸዋ ልጆች 4፣ አንድ ከትግራይ ሻርፕ የሆን በጣም በጣም ሻርፕ ምን ብዬ እንደምነግርሽ አላውቅም። ስልጠናውም ስልጠና ነው፣ ኮሌጁም ኮሌጅ ነው ያለ። እንዲህ በየቦታው መቀመጥ የለም። ድራቆት ነው የምንለብሰው። ቁመናሽ ምን ኤቭሪቲንግ ሰላምታ አሰጣጥሽ ባየር ላይ ነው የምትሰጪው። ድራቆት ምንድነው? በአሚዶ የሚተኮስ ድራቆት ይባላል። በአሚዶ ቀጥ ብሎ የሚተኮስ እንደ ዱቄት ነው። እሱን ተቀቢና እንደ ሊጥ አድርገሽ ፀሐይ ላይ ታርጊና ከዛ እሱን ስትተኩሽው ቀጥ ይላል። ሰው ነው የሚያለብስሽ። ሰው ነው የሚያለብስሽ። ለምን? እንዳይሰበር ነው የቀጠለው እንዳይሰበር። ከዛ ጫማሽ ፊት ማሳየት አለብሽ። ጫማ እዛው ፊት ለፊት የምታስጠርጊው ካስጠረሽ 10 ሳንቲም ነው። ለ3 ቀን ብሩሽ አለው። እሱን ነው የምታረጊው። ጫማሽ ያበራል። በር ላይ ስትቆሚ ቀጥ ብለሽ ለሁሉም ለመስመር መኮንን ጥፊ፣ ለከፍተኛ መኮንን ይሄንን ነው መሰጪው። ሰጪ ባየር ላይ ተወርሮ መሆን አለበለዚያ በእንትን አይተው እስር ቤት ነው የምትገቢው። ከባድ ነው እና ሁሉም መሬት መቀመጥ መወዘፍ የለም። ልዩ ነው በቃ። እና እንደዚህ ስንኖር ኮሌጁ ተዘረፈ በኢህአፓ። ረጅም ነው ታሪኩ። በዛ ወጣቶች ስለነበር እኛ አስረውን ወደ ኤርትራ ፈጥኖ ድራሽ ሰዓት የበላው ተዋጊ ሆንኩኝ።
ተዋጊ ነበርክ? አዎ። ምን ምድብተኛ ነበርክ ጋሽ ስዬ? መትረየስ ተኳሽ። ኧረ እባክህ። ባው በጣም ጎበዝ ልጅ ተብዬ ብዙ ጊዜ ተሸልሜያለሁ። በሁለት ወሬ ነው 10 አለቃ እንደ ሄጄ በሁለት ወሬ 10 አለቃ እና 2 ዓመቴ ነበር። በኋላ ተደራቢ ነው ተብሎ ያን ጊዜ በኢሃፓ ስሜት ስለላኩን ማህደራችን ሁሉ በየቦታው በኢሃፓ አይን ነው ያዩን። እዛ ኮሌጅ ውስጥ የነበርነውና ወጣቶች ስለነበር በየቦታው በታትነው ነበርና እኔ ፊናንስ መድበውኝ እኔ እንግዲህ ኤርትራ ላኩኝ። ሌላውንም ባሌ ምንም የላኩትን ኤርትራ ያለ ማህደር ያለ። ስለዚህ ለሹመት ስላክ ይሄማ ተደራቢ ነው እያሉ አይሾሙኝም ነበር። ግን በኋላ ያው ሲመጣ ብዙ ነው ታሪኩ። ይሄም ጠቅ አድርጌ እኔ በ8 ዓመቴ ሻምበል ባሻ ደረስኩ። ጎበዝ ነበርኩ። ከዛ በኋላ ቆስዬ በጣም ትልቅ ቁስለኝ ቆስዬ አዲስ አበባ መጣሁ። አዲስ አበባ መጣሁና ቁስለኛ ነኝ። ከዘራ ይዤ ነው የምሄደው። ያኔ በጣም ኢህአፓና ደርግ በሚዋጋበት በሚጨራረስበት ጊዜ መንገዱ ሁሉ አስክሬን ነው። በ1972 እና እንደዛ ነው። እና በየቦታው በየቀበሌው ቀደም እንዳልኩሽ ዘፈኑ ምኑ ቀልጧል። ክቡር ዘበኛ በዚህ ፖሊስ በዚህ ምድር ጦር በዚህ የሀገር ፍቅር ብሔራዊ ብቻ ከፍተኛው ሙዚቃ ነው። እዛ የሄድኩ ካጎቴ ጋር እዛም ስሰማ እዛም ስሰማ ፍላጎቴ እንትን አለ። ያው በፊትም ስለምወድ እቺን እየሰማማው ሄድኩና 6 ወር ቆየው። እዚህ ቆይቼ ወደ አስመራ ስመለስ እዚህ የሰማሁትን ነገር ለጦሩ የሆነ ቅኝቱ ማይታወቅ አንዱን ክራት ትችላለህ፣ ምን ማሲንቆ ትችላለህ፣ ይሄኛው አንቺ ሆዬ ይላል፣ ያኛው ብቻ የሆነ ነገር እያጮሁ እዛ ጦሩ ጋር ራሴ ደርሼ ስለፈልፍ ጥሩ ነው ተባልና ጭብጨባ። አሁን እዛ እንደ ደርግ አባል ነበረ 10 አለቃ በኋላ ጀነራል የሆነ ስሙን አልጠራው ይመጣልሻል። እሳት የበላ ነፍስ ገዳይ ነው። ቀሰ ለብሶ ምን ብሎ ከኋላ አለው የረሻኞች። እኔ እዛ ለፈልፍልሻለሁ ለጦሩ ከኋላ የኋላ ደጀን ስለነበርኛ የእናት ሀገር ጥሪ ብያውቄ ኮዳ ውሃ ምናምን ያጫረስኩ ብርሉ ሰበሰባለሁ። እናት ሀገር ጥሪ እዚህ ያየዋትን። ከዛ በኋላ ይሄ ሰውዬ እኔ እናት ሳለብሶ ያሳት ቆርሶ ማን ነው እዚህ እንዲዘፍን የፈቀደለት? ዘፈን ክልክል ነበር እንዴ? ኢህአፓ ነው ብሎ ነው እንጂ ፈቅደን አይተን ነው መስፈን እና አለው። ካድሬውን 10 አለቃ ነው በጥፊ ይዞ ምን አባክ ነው የምትሰራው? እኛ አውቀነዋል። ምንድነው የሚለው? ማን ፈቀደለት? ይሄ ሰርጎ ገብ 5ኛ ረድፍ ይባላል። አሁን በቃ እኔ ወባ ያዘኝ። አዲስ አበባ ያየው ትርሸና ደግሞ እዛ ላይ ነው። ወሰደው አለ ወደ ጫካ። የሱ ረሻኛ ለአንድ እግሩ ያጠረ ሰው ምጥማጥ ነው። ቅደም አለኝ። እንዴ የመድኃኒት ዓለም ያለ ምንንም አላውቀው። በኋላ የኛ ሻለቃ አዛዥ አሉ፣ አሁን በህይወት የሉ። እሳቸው ሻለቃ ናቸው። እሱ ምክትል 100 አለቃ ነው። የደርግ አባል ስለሆነ ስልጣኑ ከከፍተኛ መኮንኑ በላይ ነው። ምን ማለት ነው አንቺ? ጀነራሎቹን ሁሉ እንዲያስጋል። እሱ እኮ ነው አብዮቱን ይከደሉ። አረ ጌታዬ ባከነ እንደ ቁስለኛ ነው አሁን ነው የመጣው። እንዴት አይነት ጎበዝ ሊመሰለ ጌታዬ። ምንድነው እኛ አላወቅነውማ። እስኪ መልሰው አለ። ወደ ጫካ ወስዶ ሲመልሰኝ አሁን ታወቀ ይልገደል እንደነበር። ቮሚት ማቋረጥ ቮሚት ያረ ከዛ አረገ። እስኪ ዘፈነስ ምንድነው ያልከው ቅድም አለ። ቀሰ ታውቂያለሽ? እሱን አድርጎ ሽጉጡን እንዲያረገ ፈልግ ይገዝ ይገልሻል። እስኪ ባል ከየት ላምጣው ግጥሙ? ደነገጥክ? የትኛው ዘፈን? ከዛ እንደምንም ሰበስቤ ሰበሰብኩና ዘፈንኩ።